ያላን አገር አሜሪካ ሀገር ላይ እናትሽን ወስደሽ ክትፎ ታስከትፊያቸዋለሽ። ዮኒ ማኛ የሀና እናት የሞቱበትን ምክንያት ተናገረ። የሀና እናት የሞቱት ቅቤ እያነጠሩ አምሽተው በጣም ደክሟቸው ጋዙን በደንብ አድርገው ሳይዘጉት ተኝተው የጋዙ ሽታ ነው አፍኖ የገደላቸው ብለውኛል ብሎ ሲናገር ነበረ። ሊያሾ የተናገረችው ትክክል ነው ብለዋል ዮኒ ማኛ። እንዲሁም የቲክታክ ማህበረሰቦች በአጠቃላይ ሊያሾ ትክክል ናት፣ እናትየውን ያመጣቻቸው ለሰራተኝነት ነበረ፣ በጣም ይደክማቸው ነበር፣ በጣም ይሰሩ ነበር እያለ እንግዲህ ህዝቡ ለቅሶውን ወደ ልጅቱ አምጥቶ ልጅቷን ገደለቻቸው እያሏት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ከሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ሰሞኑን የታዋቂዋ ቲክታከር እናት መሞት በማስመልከት አብዛኛው ሰዎች የተለያዩ ሀሳብ እያነሱ ይገኛሉ። አንዳንዶች አሜሪካ የወሰደቻቸው ልጆቿን እንድትይዝላትና ስራ እንድትሰራላት ነው የወሰደቻቸው እንጂ እሷ እንደ ሰራተኛ ነው የምታሰራቸው እያለ ሀናን አይንሽን ላፈር ብለዋል ማለት ነው። አንዳንድ አስተያየት ሰጪዎች ደግሞ እናቶች ራሳቸው መቀመጥ አይፈልጉም፣ ራሳቸው ነው መስራት የሚፈልጉት። ለዛ ይሆናል እኚህ እናት በጣም ጀግና ናቸው፣ መስራት ስለሚፈልጉ ነው እያሉ እንግዲህ ያወራሉ ማለት ነው። ነገር ግን እውነት ስንናገር ማለት ነው አንዳንዴ የሰው ልጅ ከሞተ በኋላ በቃ ሰው በቃ ፍትህ ይጠይቅለታል በሚገርም ሁኔታ ማለት ነው። አሁን የፍትህ ጉዳይ ሆኖ ሳይሆን በቃ የሆነ ሰው ከሞተ በኋላ እንዲህ እኮ ነበር እንዲህ ነበር በህይወት እያሉ እንደዛ አልተባለ። በነገራችን ላይ ሊያሾ የሰራችው ቪዲዮ እሳቸው ሞቱ ከመባል በፊት ነው፣ ከመሞታቸው በፊት ነው። ሊያሾ እሳቸውን ልታሰራቸው ነው ያመጣቻቸው። አሜሪካ ሀገር ወስታ ክትፎት ታስከትፋቸዋለች፣ ክትፎ ታሰራቸዋለች፣ ቆጮ ታስጋግራቸዋለች እና እናትየውን ልታሳርፋቸው ወይም ልታዝናናቸው አይደለም፣ ልሰራላቸው ነው የወሰደቻቸው እያለች የሰራችው ቪዲዮ ሊያሾ እሳቸው ከመሞታቸው በፊት ነበር። በሚገርም ሁኔታ 1 ቀን ወይም 2 ቀን ቀደም ብላ ነው ይህ ቪዲዮ የሰራችው። ይህ ቪዲዮ ልክ እንደተለቀቀ ነው እንግዲህ እሳቸው ሞቱ የተባለውና በጣም ነው የሚያሳዝነው። ዱንያ ይቺ ናት ወላሂ ሱብሃንአላህ። እኔ ሀቂቃ ማመን ያቃተኝ በቃ የሆነ ሳይ ይሄ የተረገመ የቲክታክ ማህበረሰብ አሁን በዚች እናትም ያሟርታል እንዴ? አሁን በሳቸው የሚቀልዳል እንዴ ብዬ በጣም ነው እኔ የተገረምኩት። ማለት አንዳንዴ ከወጣቶች ጋር ሲነቃቆረች ልጅ ሞተች ብለው ይለጥፋሉ እንዴ? አሁን አይን አይፈሩም እንዴ? አሁን ይሄ ህዝብ አሁን እኚህን እናት ምን አርጉ ብለው ነው እንደዚህ የሚለጥፏቸው? እውነት ነው ብቻ ወላሂ በጣም ነው በቃ አላመንኩም ነበርና በጣም ነው ያዘንኩት። ሀቂቃ በጣም ደስ የሚሉ እናት ነበሩ። በጣም ነበረ የምከታተላቸው ማያቸው። ከሷ ይልቅ እሳቸው ነበር በጣም የማከብራቸው የምወዳቸው። በጣም ነው የሚያሳዝነው። አሁን እቺ ልጅ ምንድን ነው የሚባለው? አስቡት። አንዳንዴ ሶሻል ሚዲያ ሁሉ ነገር የሚወጣው ለዚህ ነው። ችግሩ ይሄ ነው፣ ክፋቱ ይሄ ነው ማለት ነው። አሁን እቺ ልጅ እሷ እንኳን ልጽናና ብትል ህዝቡ አያጽናናትም። ህዝቡ እንድትጽናና አይሰጣትም። በቃ እስከ መቼም አይፈታትም። እናትሽን እንዲያርገሽ ገደልሽ፣ እናትሽን በስራ ገደልሻቸው። አሁን በቃ ህዝቡ እንዳለ በስራ ሞቱ። በስራ ብዛት ልባቸው ቆመ። ስራ እኮ ደክሟቸው ነው ልባቸው የቆመው። በቃ እንደዛ ነው የሚለው። የሚገርመው ነገር ለእሷ ምግብ አድርሰው ተመልሰው ሄደው ቅቤ አንጥረው ጨርሰው ከዛ በኋላ ነው እንግዲህ ያው ብቻቸውን ነው የሚያድሩት። ወላሂ በጣም ነው ያሳዝኑኝ እውነት ለመናገር። አንድ ሰው ሲሞት እንኳን ብቻቸውን ነው የሞቱትና በጣም ነው ያዘንኩት። አሜሪካ የሚባል ሀገር ተወስደው በቃ ከሳቸው የሚያደርሰው ከሌለ ወይም ከሷ ቤት የሆነ ክላስ ከሌላቸው አንድ ቤት ውስጥ ብቻቸውን ታፍነው ሊኖሩ የምን አሜሪካ ነው? በሀገራቸው በንጹህ አየር ዘና ፈታ ብለው አይኖሩም? ለምንድን ነው እዛ ውስጥ ያሰረቻቸው? የምሬን ነው።
በጣም ነው ያዘንኩት። ብቻቸው ነበሩ። አስቡት፣ ወድቀው እኮ ነው ሞተው የተገኙት። ወድቀው ሞተው ነው የተገኙት። በምን ምክንያት እንደሆነ አልታወቀም። ፖሊስ ምርመራ ላይ ነው። ግን ያው እንግዲህ ዮኒ ማኛ ታውቃላችሁ፣ አይታመንም። ነገር ግን ጋዙ ክፍት ነበረ። የጋዙ ሽታ አፍኖ ገደላቸው ነው ያለው እሱ። እውነት የሆነ ውሸት ግን አልታወቀም፣ ገና አልተጣራም ማለት ነው። ፖሊስ እያጣራ ይገኛል የአስክሬን ምርመራ። ግን የእውነት ለመናገር በጣም ያሳዝናል። ዱንያችን ናት። ወጣም ወረደም በየትኛውም በኩል በየትኛውም መንገድ የትኛውም ሁኔታ ሁላችንም መሄዳችን አይቀርም። አሟሟታችንን ያሳምርልን ማለት ነው። ከባድ ነው እውነት። አንዳንዴ አሁን ሰዎች የሚፖስቱትን ቪዲዮ ሳይ እውነት ነው እንዴ እያልኩ ነው። ምክንያቱም የሆነ በትልቁ ጣባ ክትፎን እንዲከብዷቸው በቃ ፊታቸው ላይ ሀዘን ይታያል። የእውነት ለመናገር ማለት ነው። ላወቀ ፊታቸው በቃ ሀዘን አለ፣ ደክሟቸዋል። አሁን እኚህ እናት የሚሰሩበት ሰዓት ነው እንዴ? እሷ እኮ የሚገርመው እየሸጠች እኮ ነው። እሳቸውን አሰርታ ትሸጣለች። ቅቤ እሳቸው ያነጥራሉ፣ ትሸጣለች። ምች እኮ ከባድ ነገር ነው። አሜሪካ ውስጥ ላዝናናቸው ብላ በጣም ነው የሚያሳዝነው። ለማንኛውም እሳቸው ሄዱ። አሁን እሷ ይህን ህዝብ ሁሉ ወቀሳ ትችለዋለች? የእሳቸውንስ መሄድ ትችለዋለች? እንዶት ምን ያጽናናታል? እውነት ከባድ ነው። ለማንኛውም ለመላው ቤተሰቦቻቸው አላህ ሶብር ይስጣቸው። ወላሂ በጣም ነው የሚያሳዝነው። አላህ ሱብሃነሁ ወተዓላ መጨረሻችን ያሳምርልን። ከድንገተኛ ሞት አላህ ይጠብቀን። ከባድ ነው።